ሰሞነ ሕማማት በልማድና ክርስትና መርሃ ግብር ምን ይመስላል? ምድር ቁና የሆነችበት ሰዓት ነበር ማለት ነው። የቤተክርስቲያን ገበና ለመግለጥ የምናውቀውን ሚስጥር ለማውጣት ሰዎች የሚጠቀሙብን ከሆነ ሞተናል ማለት ነው። የመጨረሻ ማለት ነው። የወይን ቅጠል ተፈልጎ ውሃ ውስጥ ከገባ በኋላ በዛ ቅጠል የምዕመናን እግር ይታጠባል ማለት ነው። ካህናት ጥቁር ይለብሳሉ። የሐዘን ድባብ በአጠቃላይ የሚታይበት ሁኔታ ነው ያለው። ስለዚህ ሰው በሰሞነ ሕማማት ወደ ቤተክርስቲያን ሲሄድ እነዚህን ሶስት ነገሮች ያስታውሳል። እነዚህን ሶስት ነገሮች እያስታወሰ ሥርዓተ አምልኮ ይፈጽማል ማለት ነው። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። እንኳን ለሰሙነ ሕማማት በሰላም አደረሳችሁ። የተወደዳችሁ ኦርቶዶክሳውያን ዛሬ በልማድና ክርስትና በምዕራፍ 17 ቆይታችሁን ከኛ ጋር ካደረጋችሁ ሕማማት ማለት ምን ማለት ነው? በሕማማት ሳምንትስ ምን ማድረግ ይገባናል? በሕማማት ባሉት ዕለታቶች ምን ተከናወኑ የሚለውንና እኛስ በሕማማቱ ወቅት ምን ልናከናውን ልንሰራ ይገባል የሚለውን በሰፊ ማብራሪያ ክቡር መምህራችን መጋቢ ሃይማኖት መምህር ምትኩ አበራ ይዘውልን ቀርበዋል። ወደ ትምህርቱ እናልፋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ በጣም የተወደዳችሁና የተከበራችሁ በቀንዲል ሚዲያ ብቻ የልማድና ክርስትና መርሃ ግብር ተከታታዮች በያላችሁበት ሰላምታችን ይድረሳችሁ። እንደምን ሰነበታችሁ? እንደምን አመሻችሁ? እንደምን አደራችሁ? በያላችሁበት ሀገር የሰዓት አቆጣጠር ማለት ነው። እንግዲህ ያው ስንጀምር አላማተምንም፣ ምክንያቱም ያለነው ሰሞነ ሕማማት ውስጥ ስለሆነ ነው። ከዚሁ ጋር በተገናኘ ሰሞነ ሕማማትን በተመለከተ በልማድና ክርስትና መርሃ ግብር እየተነጋገርን እንቆያለን ማለት ነው። ሰሞነ ሕማማት በልማድና ክርስትና መርሃ ግብር ምን ይመስላል? ይህንን ነው የምንመለከተው። በዚህ ቆይታችን ውስጥ ማለት ነው አንኳር የሆኑ ለምሳሌ ሕማማት በራሱ ምንድን ነው? በሕማማት ምን ይደረጋል? በሕማማት ውስጥ ባሉ ዕለታት እያንዳንዱ ዕለታት ማለት ነው ምን ተከወነ፣ እኛስ ምን ማድረግ ይጠበቅብናል የሚለውን እየተመለከትን እንቆያለን ማለት ነው። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ይሄ መርሃ ግብር ለሌሎች እንዲደርስ እናንተም የኛ አጋርነታችሁን እንድትገልጡ በማሳሰብ መጀመር እወዳለሁ ማለት ነው። በቀጥታ ወደ መርሃ ግብራችን ስንሄድ ከቃሉ ነው የምንነሳው። ሰሞነ ሕማማት ሰሞነ ሕማማት 2 ቃላት 7 ፊደላት ያሉት ስያሜ ነው። ምንድነው ሰሞነ ሕማማት የሚለውን ቃላዊ ፍቺውን ከማስቀመጥ ስንጀምር ሰሙን የሚለው ቃል 8 ወይም ሳምንት ወይም ሰንበት የሚለውን ትርጓሜ ይሰጠናል። 7ም የሚል ትርጓሜ አለው። ከእሁድ የሆሳና ጀምሮ ማለት ነው እስከ ቀዳም ስዑር ድረስ ወይም እስከ ቀዳሚት ሰንበት ድረስ ያለውን ስንቆጥረው ማለት ነው። ከእሁድ እስከ እሁድ ከሆነ ደግሞ 8 ቀን ይሆናል ማለት ነው። በተረፈ 7 ይሆናል። ወደ ሕማማቱ ስንመጣ ደግሞ ቁጥሩ ከዚህም ይቀንሳል። በኋላ ላይ እንመለከተዋለን። ስለዚህ ከእሁድ እስከ እሁድ የሆነ እንደሆነ 8 ይሆናል። ሰሙን የሚለው ቃል የሱ ነው። ነጮቹ ሆሊ ዊክ ይሉታል። ይህንን ከዚህ ከሰኞ ከሆሳና ማግስት ያለው ሰኞ ጀምሮ እስከ ትንሣኤ ዋዜማ ድረስ ወይም ቅዳሜ ድረስ ያለውን ቀን በአንድ ላይ ጥቅል አድርገው ማለት ነው። ከዛ ቀጥሎ የሚመጣው ሕማማት የሚለው ነው። ሕማማት የሚለው ቃል የተወሰደው ከግዕዝ ቃል የወጣ ነው። ሐመ ማለት ታመመ ማለት ሲሆን ሕማም ማለት ሕመም የሚል ትርጉም አለው። ሕማማት ሲሆን ደግሞ ሕመሞች በብዛት ለመናገር ማለት ነው። ሕማማት ሕመሞች፣ መከራ፣ መስቀል፣ የመስቀልን መከራ የምናስብበት በቀጥታ እንግዲህ የመስቀል መከራ ስንል የሚገናኘው ክብር ምስጋና ይግባውና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የመስቀል መከራ እኛን ለማዳን ከተቀበለው መከራ ጋር ይሆናል ማለት ነው። ከእሁድ እስከ አርብ ድረስ የመጨረሻው ሰሮተ ሕዝብ እስከሚሆንበት ድረስ ያሉት ዕለታት ናቸው እነዚህ ሰሞነ ሕማማት። እሁድ የሆሳዕና ሰሮተ ሕዝብ ወይም ስንብት ከተደረገ በኋላ እስከ አርብ ሰሮተ ሕዝብ ወይም ስንብት ድረስ ያለው ሰሞነ ሕማማት በሚለው ውስጥ ይጠቃለላል ያሉት ዕለታት ማለት ነው። እንግዲህ በሰሞነ ሕማማት በጥቅሉ 3 ነገሮች
ናቸው የሚከወኑት። ቤተክርስቲያናችን የምታስተላልፋቸው መልእክት እንድናደርጋቸው እንድንሆንም የምትፈልጋቸው ጉዳዮች 3 ናቸው። የመጀመሪያው በሰሞነ ሕማማት በእነዚህ በተለይ በ5ቱ ዕለታት ማለት ነው ከሰኞ ጀምሮ እስከ አርብ ድረስ ባሉት የምናስበው የ5500 ዘመንን የሰዎች ሕይወትና ኑሮ ምን እንደሚመስል ከድነት ጋር የተገናኘውን ጉዳይ ታነሳለች። ያ የጨለማ ዘመን ነበር። ዓመተ ፍዳ ዓመተ ኩነኔ ይባል ነበር። በዛ ዘመን መስቀል አልነበረም። በዛ ዘመን ቡራኬ አልነበረም፣ ስጋዊ ቡራኬ ካልሆነ በስተቀር። በዛ ዘመን ድህነት አልነበረም፣ ፍጹም የነፍስ ድህነት አልተሰጠም ነበር። ያን የጨለማ ዘመን ታስታውሳለች። በቤተክርስቲያን ውስጥ የሚከወኑ ስርዓቱን የተመለከቱ ነገሮች በሙሉ ከቤተ መቅደሱ ውጪ ነው። መስዋዕት አይሰዋም፣ ጸሎተ ፍትሐት የለም፣ ቡራኬ የለም። ከቤተ መቅደሱ ከመንበረ ታቦቱ ካለበት ከመንበሩ ውጪ ነው ስርዓቱ የሚከናወነው። ካህናት ጥቁር ይለብሳሉ። የሐዘን ድባብ በአጠቃላይ የሚታይበት ሁኔታ ነው ያለው። ስለዚህ ያን ዘመን የ5500 ዘመንን ክንውን ትነግራናለች። በአብዛኛው የነቢያቱ መጽሐፍቶች፣ የትንቢት መጽሐፍቶች ይነበባሉ። ሁለተኛው ከዛ ቀጥሎ የሚመጣው ማለት ነው በሰሞነ ሕማማት የምናስበው የክርስቶስን ሕማሙን እና መከራውን የምናስብበት ነው። ሕማሙን መከራውን እናስባለን። ጥቅልል አድርጋ ቤተክርስቲያን 13ቱን ሕማማተ መስቀል የምናስብበት ነው። ከዚህ በፊት ስለ ሕማማት በቀንዲል ሚዲያ ላይ ስለሰራን እነዚህን በዝርዝር ወደኋላ ሄዶ ማየት ይቻላል ማለት ነው እና የክርስቶስን የተቀበላቸውን መከራዎች ማለት ነው እያስነካች እያስዳሰሰች ቤተክርስቲያን ታሳየናለች። ቤተክርስቲያን የክርስቶስ አካሉ ናት ካልን ክርስቶስ እንደቆሰለው ትቆስላለች ማለት ነው። ክርስቶስ እንደሰገደው ትሰግዳለች። ክርስቶስ እንዳለቀሰው ታለቅሳለች። ክርስቶስ እንደተራበው ትራባለች። ቤተክርስቲያን ማለት ደግሞ ማህበረ ምእመኑ እና የአንድ ክርስቲያን ሰውነት ነው እስካልን ድረስ ያንን ሕማም በማህበሩ በህብረቱ በእያንዳንዳችን ሰውነት እንጋረዋለን ማለት ነው። ቤተክርስቲያንም ያንን ሕማም ትጋረዋለች። ስለዚህ ያንን የክርስቶስን ሕማም የክርስቶስን መከራ የምናስታውስበት የምናስብበት ከዛ ሕማምና መከራ የምንሳተፍበት ሰሙን ወይም ሳምንት ነው ማለት ነው። ሶስተኛውና የመጨረሻው የራሳችንን ኃጢአት የራሳችንን በደል እያስታወስን የምናለቅስበት የምንጸጸትበትና የምናዝንበት ነው። ስለዚህ ሰው በሰሞነ ሕማማት ወደ ቤተክርስቲያን ሲሄድ እነዚህን 3 ነገሮች ያስታውሳል። እነዚህን 3 ነገሮች እያስታወሰ ስርዓተ አምልኮ ይፈጽማል ማለት ነው። በዚህ በሰሞነ ሕማማት ባሉት ዕለታት የምናደርጋቸው ነገሮች ምንድናቸው ወደሚለው ከመሄዳችን በፊት እነዚህ ዕለታት የትኞቹ ዕለታት ናቸው ስንል ዕለታት በ3 ነው የሚከፈሉት እንደኛ ማለት ነው። አንደኛው ገና በመጀመሪያ ፍጥረት ሲፈጠር ይጠሩ የነበሩ ዕለታት ከእሑድ ጀምሮ ማለት ነው። ሁለተኛ አሁን እኛ የምንኖርባቸው ዕለታት። ሶስተኛው ክርስቶስ ወደዚህ ምድር መጥቶ በዚህ በተለይ በሰሞነ ሕማማት ውስጥ መከራ ሲቀበል የነበረችው ሰኞ፣ የነበረችው ማክሰኞ፣ የነበረችው ረቡዕ፣ የነበረችው ሐሙስ፣ የነበረችው አርብ እነዛ በክርስቶስ የመከራ ሳምንት ውስጥ የነበሩ ዕለታትን ነው የምናስታውሰው። ምን ማለታችን ነው? ከመጋቢት 22 ክርስቶስ ያን ጊዜ መከራ በተቀበለባቸው ዕለታት ማለት ነው ወደኋላ ስንቆጥር ያቺ መጋቢት፣ ምክንያቱም መነሻ የምናደርገው ስቅለቱን ነው። መጋቢት 27 የተሰቀለው ካልን የሕማማቱ ሁሉ መደምደሚያ ማለት ነው። ወደኋላ ስንቆጥር ሐሙስ 26 ነች ማለት ነው። ወደኋላ ስንቆጥር ረቡዕ 25 ናት ማለት ነው። ወደኋላ ስንቆጥር ሰኞ የምትሆነው መጋቢት 22። ከመጋቢት 22 ጀምሮ እስከ መጋቢት 27 ድረስ ያሉትን ዕለታት ስንቆጥር 6 ቀን ናቸው። እነዚህ ናቸው። እነዚህ 6ቱ ዕለታት ደግሞ ቀድሞ በምሳሌ ታይተዋል፣ በትንቢትም ተነግረዋል። ለምሳሌ በኦሪት ዘፍጥረት ምዕራፍ 22 ቁጥር 3 ላይ አብርሃም በማለዳ ተነስቶ አህያውን ጫነ፣ ሁለቱንም ከእርሱ ጋር ወሰደ። ሎሌዎቹን አገልጋዮቹን ማለት ነው። አህያውን ጫነ፣ ሁለቱን አገልጋዮቹን ከእርሱ ጋር ወሰደ። እንጨትንም ለመስዋዕት ሰነጠቀ፣ ተነስቶም እግዚአብሔር ወዳለው ቦታ ሄደ። አብርሃም በሦስተኛውም ቀን ዓይኑን አነሳና ቦታውን ከሩቅ ተመለከተ ይላል። አብርሃም ልጁ ይስሐቅን ለመሰዋት የሚሄድበት ጊዜ የፈጀበት ቀን 3 ነው። ሲመለስም 3 ነው። አንድ ላይ 6 ነው። አብርሃም ልጁ ይስሐቅን ለመስዋዕት ማቅረቡ ሁላችንም የምናውቀው ታሪክ ነው። ስለዚህ ልጁ ይስሐቅ በክርስቶስ ነው የሚመሰለው። እንጨቱ፣ ቢላው እና በጉ ያ በሙሉ የስቅለቱን ሁኔታና
የሕማሙን የመከራውን ሁኔታ ነው የሚያስታውሰን። ክርስቶስ መስቀሉን ተሸክሞ ነው ወደሚሰቀልበት ቦታ ሄደው። ይስሐቅም የሚሰዋበትን እንጨት ተሸክሞ ነው ወደ ተራራ ወደ ሞሪያ ተራራ የወጣው ማለት ነው። ስለዚህ ያ ምሳሌ ስለሆነ ዕለታቱም ከሰሞነ ሕማማት ጋር እኩል ግንኙነት አላቸው ማለት ነው። ስለዚህ 6 ቀን የምንለው ለዚህ ነው። አብርሃም ሲሄድ 3 ቀን ሲመጣ 6 ቀን ስለተጠቀመ። በተጨማሪም ከ188 እስከ 230 ዓመት የነበረው የእስክንድርያው ሊቀ ጳጳስ ዲሜጥሮስ ማለት ነው የትንሣኤ በዓል ከመከበሩ በፊት አንዱ ሳምንት ማለት ነው ሰሞነ ሕማማት ተብሎ እንዲታሰብ የክርስቶስ ሕማምና መከራ እንዲታሰብ በደነገገው መሰረት ከአብይ ጾም ቀጥሎ እንዲውል በሰራው ስርዓት መሰረት ቤተክርስቲያናችን ይህንን ዕለት ታስባለች ማለት ነው። በእነዚህ ዕለታት ምዕመናን ወትሮ ከሚሄዱበት የበለጠ ወደ ቤተክርስቲያን ይጓዛሉ። በመረጋጋት በሰከነ ስብዕና ማለት ነው ወደ ውስጣቸው በመመልከት አብዝቶ በመጾም አብዝቶ በመጸለይ አብዝቶ በመስገድ በቀጥታ ከአምላካቸው ከእግዚአብሔር ጋር እንገናኛለን ማለት ነው። በዚህ ዕለት ምዕመናን ወደ ቤተክርስቲያን በብዛት የሚሄዱበት ከወትሮው ለየት ባለ መልኩ ማለት ነው የሚቆዩበት እያለቀሱ እየወደቁ እየተነሱ እግዚአብሔርን የሚማጸኑበት ወቅት ነው ማለት ነው። የእያንዳንዱ በሰሞነ ሕማማት ውስጥ ወይም በሕማማት ሳምንት በሕማማት ሰሞን ያሉት ዕለታት እያንዳንዳቸው ስያሜ ያላቸው። እንግዲህ የሆሳና በዓል ከተከበረ በኋላ ጠዋት ላይ ሁሉ ስርዓት ተፈጽሞ በህብረት የሚደረገው ፍትሐት ሁሉ ተከናውኖ ሰሮተ ሕዝብ ከሆነ በኋላ ከተለያየን በኋላ ማለት ነው ወዲያውኑ የዕለተ ሕማማት ስርዓት ይቀጥላል ማለት ነው። ምክንያቱም ቡራኬ የለም፣ መስቀል መሳለም የለም፣ ከዛ በኋላ ከበሮ መምታት የለም፣ በቀጥታ ይቀጥላል ማለት ነው። ከዛ ከሌሊቱ ጀምሮ ምንባባቱ ሁሉ በተለይ በግብረ ሕማማት ላይ ተቀምጦ እንደምናገኘው አገልግሎቱ በዛው ይቀጥላል ማለት ነው። ሰኞ ስንመለከት ወደ ሰኞ ስንመጣ ማለት ነው በማግስቱ ሰኞ እንግዲህ ቃሉ ሰኑይ ከሚለው ግስ የወጣ ነው። የእሁድ ማግስት ነው። ሁለተኛ ቀን ነው ሰኞ በፍጥረት አቆጣጠር ሁለተኛ ቀን ነው። እሁድ የመጀመሪያ ቀን ነው። ሰኞ ሁለተኛ ቀን ነው። ሰኞ ስንል የመጋቢቷን ሰኞ ጥንት ክርስቶስ ሲሰቀል የነበረችዋ ሰኞ መጋቢት 23 ቀን ነው የምትሆነው ማለት ነው። ይሄ ዕለት አይሁድ በክርስቶስ ላይ ምክራቸውን የጀመሩበት ዕለት ነው። እንግዲህ የሆሳዕና ዕለት ያ ሁሉ ትርምስ እንደተደረገ በነሱ ሕይወት ውስጥ ማለት ነው በጣም የሚገርም ነገር እንደተደረገና ቤተ መቅደስ ውስጥ ገብቶ ሻጮቹን ለዋጮቹን ገስጾ ጅራፍ ገምዶ ገበታቸውን ገልብጦ ቤቴ ጸሎት ቤት ናት ብሎ በኃይል በስልጣን ተናግሮ አሳልፈዋል እና ይሄ አንገብግቧቸዋል። በጣም ተበሳጭተዋል። ስለዚህ ወዲያውኑ በማግስቱ ስብሰባ ነው የጀመሩት። እንዴት አድርገን እናስወግደው? ሎቱ ስብሐት፣ ይሄ ሰው ብዙ ሰው ተከተለው፣ ስለዚህ ከተማ ዓለሙ በሙሉ እየጠፋ ነው፣ እንዴት አድርገን እናስወግደው የሚለውን ምክር የጀመሩት ሰኞ ነው። ሰኞ በተለየ መልኩ በቅድስት ቤተክርስቲያን የምስጋና ስርዓት ማለት ነው አንጾተ ቤተ መቅደስ የሚታሰብበት ነው። ቤተ መቅደሱን ያጸዳበት፣ ወደ ቤተ መቅደስ ገባ፣ ቤተ መቅደሱን አጸዳ፣ ቤቴ የጸሎት ቤት ናት አለ። ይሄ የሚታሰብበት ነው። መርገመ በለስም ትባላለች። ጌታችን ከሆሳና ዕለት በኋላ ወደ ቢታንያ ሄዶ ያድርና ከዛ ከቢታንያ ሲወጣ ነው ያችን በለስ የተመለከተው። በመንገድ ላይ ሲያልፍ አንዲት የበለስ ዛፍ ተመለከተ ይላል። ከዛ ወደዛች የበለስ ዛፍ ቀረበ። ለመመገብ ባሰበ ጊዜ ግን ፍሬ አላገኘባትም ይላል። ስለዚህ ለዘላለም ከቅጠል ብቻ በቀር ፍሬ ስላልነበረባት ለዘላለም ፍሬ አይገኝብሽ ብሎ ረገማት ይላል። ይህንን ቃል በቃል በመጽሐፍ ቅዱስ ተጽፎ እናነባዋለን። በተለይ በማርቆስ ወንጌል ምዕራፍ 11 ከቁጥር 11 ጀምሮ እስከ ቁጥር 13 ድረስ ስታነቡ እንደዚህ ይላል። ኢየሱስም ወደ ኢየሩሳሌም ወደ መቅደስ ገባ። ዞር ብሎም ሁሉን ከተመለከተ በኋላ ጊዜው መሽቶ ስለነበረ ከ12ቱ ጋር ወደ ቢታንያ ወጣ። ልክ ከሆሳዕና በኋላ ወደ ቢታንያ ነው ሄደው። ከዛ በቢታንያ አድሮ ሲመለስ በማግስቱም ይላል ሰኞ ማለት ነው፣ የእሑድ ማግስት ነች ሰኞ። በማግስቱም ከቢታንያ ሲወጣ ተራበ። ቅጠልም ያለባት በለስ ከሩቅ አይቶ ምናልባት አንዳች ያገኝባት እንደሆን ብሎ መጣ። ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም አላገኝባትም። መልሶም ካሁን ጀምሮ ለዘላለም ምንም ካንቺ ፍሬ አይገኝ፣ ማንም ካንቺ ፍሬ አይብላ አላት። ደቀ መዛሙርቱም ሰሙ ይላል።
ያቺ በለስ ወዲያውኑ ደረቀች ይላል። ይሄንን በንባብ ይሄንን በዜማ በጸሎት ቤተክርስቲያናችን ታስበዋለች። በመውደቅ በመነሳት ይሄንን በማንበብ በመተርጎም በማመስጠር ምእመናን በዚህ ዕለት ምን ማድረግ እንዳለባቸው ሊቃውንት እያስተማሩ ይህንን ዕለት እናስበዋለን ማለት ነው። የሚገርመው በለሱ ምሳሌነቱ ሶስት ምሳሌነት ወይም ምሳሌዎች አሉት። በለሱ የመጀመሪያው የቤተ እስራኤል ምሳሌ ናት በለስ ማለት ነው። ቤተ እስራኤል ተጠግቶ ሲያያቸው የአብርሃም ዘር ከመባል በስተቀር ሃይማኖትና ምግባር አልነበረባቸውም፣ ፍሬ አልባ ነበሩ ማለት ነው። የአብርሃም ዘር ከመባል በስተቀር የነበራቸው የፍሬ ሃይማኖት ወይም የሚገለጽ ምግባር አልነበረባቸውም። አዘነ ይላል። ሁለተኛ በለስ የተባለችው ኦሪት ናት። ወደ ኦሪትም ተጠጋ። ኦሪት ፍሬ አልነበረባትም ማለት አማናዊት ድህነት ወይም እውነተኛ ድህነት አልተገኘባትም። የሥጋ በረከትን ታሰጥ ነበረ፣ ጊዜያዊ ድህነትን ታሰጥ ነበረ። የነፍስ በረከትና ፍጹም የሆነ የነፍስ ድህነት ግን አታሰጥም ነበር። ፍሬ አልባ የተባለችው በለሷ በዚህ ምክንያት ነው፣ ከኦሪት ጋር ስናገናኘት ማለት ነው። ሶስተኛውና የመጨረሻው በለስ የተባለችው ኃጢአት ናት። በለስ ቅጠሏ ሰፊ ነው። ኃጢአትን በዚህ ዓለም ላይ ሰፍና ነበር። በመላው በአዳም ኃጢአት የማይጠየቅ አካል አልነበረም። በዚህ ዓለም ላይ ኃጢአትን ሰፍና አገኛት ማለት ነው። ወደ በለስ ተጠጋ ማለት በለስ በኃጢአት ከተመሰለች ክርስቶስ ወደ ኃጢአት ተጠጋ ማለት ምን ማለት ነው? ወደ ኃጥአን፣ ወደ መጸባን፣ ወደ ቀራጮቹ ተጠግቶ ሳይንቃቸው ማስተማሩን ለመግለጽ ነው። ተጠግቶ ተመለከታት፣ በዓለም ላይ ሰፍና አገኛት። ከዛ በኋላስ ረገማት። ለዘላለም ከአንቺ ፍሬ አይገኝብሽ አላት ይላል። ከዚህ በኋላ በአንቺ የሚያዝ የሚኮነን አይኑር ሲላት ነው። እንዴ ኃጢአት እንሰራለን አይደል ወይ? አዎ፣ ግን በኃጢአት ተኮንነን አንቀርም። በንስሐ ኃጢአትን ማስወገድ እንችላለን ማለት ነው። በኦሪቱ ቢሆን ግን በኃጢአት እንደተያዘን ቆይተን ወደ ሲኦል ነበር የምንወርደው። ስለዚህ አቅም የላትም፣ ከስሯ ተነቅላ ደረቀች ይላል እና ኃጢአት በእኛ ላይ ስልጣን የላትም፣ በንስሐ እናስወግዳታለን ማለት ነው። አንድም በለስ ቅጠሏ ፍሬዋ ያማረ ነው፣ ሲበሉት ይጣፍጣል፣ እየቆየ ሲሄድ ግን ይመራል። ኃጢአትም በሰራናት ጊዜ ለጊዜው ስጋን ታስደስታለች፣ እየቆየን ስንሄድ ግን እንድንጸጸት ታደርገናለች፣ ትመረናለች። ስለዚህ የኃጢአት ምሳሌ የሆነችው በዚህ ምክንያት ነው ማለት ነው። ሊቃውንቱም በአንጻረ በለስ ረግማ ለኃጢአት፣ በበለስ አንጻር ኃጢአትን ረገማት፣ ለዘላለም ፍሬ ያገኝብሽ አላት። ለዘላለም በአንቺ ምክንያት የሚያዝ አይኑር አላት ማለት ነው። ስለዚህ ይህንን ቀን ቤተክርስቲያናችን ታስበዋለች። በሰሙነ ሕማማት ውስጥ ካሉት ዕለታት አንዱ ሰኞ ነው። ሁለተኛው ማክሰኞ ነው። ማክሰኞ ወይም ደግሞ ሰሉስ ተብሎ የሚጠራው ሶስተኛ ቀን ነው። በእኛ አቆጣጠር ከሰኞ ስንጀምር ሁለተኛ ቀን እንለዋለን። በፍጥረት አቆጣጠር ግን ከእሑድ ስለሚጀምር ሶስተኛ ቀን ነው። ሰሉስ የተባለውም ለዚህ ነው። የሰኞ ማግስት፣ ማክሰኞ ማለት የሰኞ ማግስት የሚለውን ትርጓሜ ነው የሚያመጣው። መጋቢት 24 ቀን ነች። አሁን ሕማማት ውስጥ ያለችው ማክሰኞ ጥንተ ማክሰኞ ማለት ነው። የጥንቷ መጋቢት 24 ቀን ናት። አይሁድ አሁንም ምክራቸውን ቀጥለዋል፣ ግን እየበሰለ መጥቷል ምክራቸው። ሰኞን የጀመሩት ማክሰኞ ዕለት ደግሞ አልተቋጨም፣ ግን ምክራቸውን ቀጥለዋል። እቺ ማክሰኞ አንደኛ የጥያቄ ቀን ትባላለች። ለምንድን ነው የጥያቄ ቀን የተባለችው? እንግዲህ ተመልከቱ፣ እሑድ ዕለት የሆሳዕና ዕለት ማለት ነው ባደረገው በቤተ መቅደስ ውስጥ ገብቶ በሰራው ስራ ጥያቄ ተጠይቋል። ከምድራውያን ነገስታት ወገን ሳትሆን ከሌዋውያን ካህናት ወገንም ሳትሆን አንተ በማንና በምን ስልጣን ነው ይሄንን የምታደርገው? ወደኛ ቤተ መቅደስ መግባት ሳያንስ በቤተ መቅደስ ውስጥ ገብተ ጅራፍ ገምደ ሻጮቹን ለዋጮቹን ማስወጣት ቤቴ የጸሎት ቤት ናት ለማለት ይህንን ስልጣን የሰጠ ማን ነው? ትምህርት አስተምሯል፣ ተአምር አድርጓል፣ ገበያ ፈቷል። ገበያቸውን ቤተ መቅደስ ውስጥ ያደርጉ ስለነበር ማለት ነው። ገበያ ለመፍታት ስልጣን የሰጠ ማን ነው የሚል ጥያቄ ጠይቀውታል። ይህንን በመጽሐፍ ተጽፎ እንደምናነበው በመቅደስ ገብቶ ሲያስተምር የካህናት አለቆችና የሕዝብ ሽማግሎች ወደ እርሱ ቀረቡና በምን ስልጣን እነዚህን ታደርጋለህ? ይህንንስ ስልጣን ማን ነው የሰጠ? ይህንን ጥያቄ የሚጠይቁት ማክሰኞ ዕለት ነው። እንደገና ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ጥያቄ ሲጠይቁት መልስ መልሶላቸዋል እንዲህ ሲል፣ እኔም አንዲት ነገር ጠይቃቸዋለሁ፣ እናንተ ይችን ብትነግሩኝ እኔም ደግሞ የጠየቃችሁኝን ጥያቄ እነግራቸዋለሁ፣ ወይም በምን ስልጣን እነዚህን እንደማደርግ እነግራቸዋለሁ አላቸው። የዮሐንስ ጥምቀት ከወዴት ነበረች? ከሰማይ ወይስ
ከሰው አላቸው ይላል። ጥያቄው በጣም ከባድ ነው። ይሄ አሁን ዝም ብሎ በግምት የሚመለስ አይደለም። በተለይ ጥያቄ ተጠይቀን ለምንመልስ ሰዎች ጥሩ ትምህርት ነው። ጥያቄውን የጠየቁን አካላት ፕሮፋይል ወይም ደግሞ ጥያቄውን የጠየቁ አካላት ኢንቴንሽናቸው፣ ስሜታቸው ምንድን ነው የሚለውን ማወቅ በተቻለ መጠን ይረዳል ለዚህ ማለት ነው። ለምንድን ነው ይህን ጥያቄ የሚጠይቁት? እና ክርስቶስ ይህን ጥያቄ ሲጠይቁት ያውቃል የልቦናቸውን ጥመት። ስለዚህ መልሶ ጥያቄ ጠየቃቸው። የዮሐንስ ጥምቀት ከሰማይ ነች ወይስ ከሰው? ጥያቄው ከባድ ስለሆነ ዞር ብለው ተመካከሩ። ምን እንበለው? አይ ለምን ከሰማይ ናት አንልም? ከሰማይ ናት ካልንማ ለምን አላመናችሁበትም? የዮሐንስን ጥምቀት ይለናል። አይ ከሰው ናት እንበለው። ከሰው ናት ካልን ደግሞ ዮሐንስን ብዙ ሰው ይከተለው ስለነበረ ሰዎች ይጠሉናል። ስለዚህ ምን እናድርግ? አይ ለምን አናቀውም አንለውም አሉ። አይሁድ ተመካክረው መጡና ከወዴት እንደሆነች አናውቅም አሉት ይላል። ክርስቶስ ምን አላቸው? እንግዲያውስ እኔም በምን ስልጣን እነዚህን እንደማደርግ አልነግራችሁም አላቸው ይላል። የማቴዎስ ወንጌል ምዕራፍ 22 ከቁጥር 23 እስከ 27። የጥያቄ ቀን ሲባል ጥያቄ እንዴት መጠየቅ እንዳለብን፣ ማንን መጠየቅ እንዳለብን፣ ጥያቄ የምንመልስ ሰዎች ደግሞ ጥያቄውን እንዴት ማዳመጥ እንዳለብን፣ እንዴት አድርገን መመለስ እንዳለብንም እየነገረን ነው ማለት ነው። ሌላው ክርስቶስን መጠየቅ ያለብንን ጉዳይም መጠየቅ ባለብን ሰዓትና ወቅት እንዴት መጠየቅ እንዳለብን ተረድተን መጠየቅ እንዳለብንም እየነገረን ነው ማለት ነው። ቤተክርስቲያን የምትነግረን ይህንን ነው፣ የጥያቄ ቀን። ሁለተኛ ይሄ ማክሰኞ ረጅም ስብከት ስላስተማረ ክርስቶስ የትምህርት ቀን ተብሎ ይነገራል። ስለዚህ በዚህ ቀን ለመንፈሳዊ ትምህርት ጊዜና ቦታ መስጠትም ያስፈልጋል። በዓሉን ስናስብ ወይም ዕለቱን ስናስብ ማለት ነው። የትምህርት ቀን ይባላል። ረጅም ትምህርቶችን አስተምሯል። ምዕመናን እነዚህን ትምህርቶች በተለይ በዕለቱ እንድታያቸው ከፈለጋችሁ እነዚህ የማቴዎስ ወንጌል ምዕራፍ 21 ከቁጥር 28 ጀምሮ፣ የማቴዎስ ወንጌል ምዕራፍ 25 ከቁጥር 46 ጀምሮ፣ የማርቆስ ወንጌል ምዕራፍ 12 ቁጥር 2፣ የማርቆስ ወንጌል ምዕራፍ 13 ቁጥር 37፣ የሉቃስ ወንጌል ምዕራፍ 20 ቁጥር 9፣ የሉቃስ ወንጌል ምዕራፍ 21 ከቁጥር 38 ጀምሮ በጥቂቱ መጽሐፍ ቅዱስ ላይ ሰፍረው እናገኛቸዋለን። ስለዚህ ማክሰኞ እነዚህ የጥያቄ ቀን፣ የትምህርት ቀን ተብላ ትጠራለች ማለት ነው። የምትቀጥለዋ ቀን ረቡዕ ናት። ረቡዕ ቃሉ ከግዕዝ ቃል የተወሰደ ነው። ራብ አራት ወይም አራት አደረገ፣ አራተኛ ቀን ለዕለት ሲሆን አራተኛ ዕለት ይሆናል ማለት ነው። መጋቢት 25 ቀን እቺ ዕለተ ረቡዕ የዋለችው ክርስቶስ በ27 ሊሰቀል ረቡዕ 25 ነበረች ማለት ነው። በመጋቢት ወር የአይሁድ ምክር የጸናበት የሚገርም ነው። ረቡዕ አሁን ምክራቸው ጸና። በሶስተኛው ቀን ምክራቸውን አጸኑ። በሶስተኛው ቀን ተነስቶ አዳነን። የሚገርም ነው። ይሄ 3 ቀን ብዙ ቦታ ላይ ይገባል በሚገርም መልኩ ማለት ነው። ውደት ስናደርግ 3 ጊዜ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። 3 ጊዜ እናማትባለን። 3 ጊዜ ውደት እናደርጋለን። 3 በጣም በብዙ መልኩ ሲገለጥ እናያለን። ስለዚህ በሶስተኛው ቀን ምክራቸው ጸና፣ የአይሁድ ምክር ማለት ነው። እቺ ዕለተ ረቡዕ አንደኛ የምክር ቀን ትባላለች፣ ወይም ምክረ አይሁድ የተፈጸመባት ቀን ምክረ አይሁድ ተብላ ትጠራለች። ከሰኞ ጀምሮ ሲመክሩ ቆይተው በዕለተ ረቡዕ ምክራቸው ጸንቷል። አይሁድ በጣም ተጨንቀው ነበር፣ በኋላ እነግራቸዋለሁ። ምክንያቱም ሐሙስ የነሱ ፋሲካ ነው። የአይሁድ ፋሲካ ሐሙስ ነው የሚከበረው፣ ዋዜማው ላይ ነው። አሁን ሸንጎ ተሰብስቦ ሲመክር ልብ አድርጉ ምን አይነት ጭንቀት እንዳለ ማለት ነው። በዓሉ እንዲረበሽ አይፈልጉም፣ መጠላትም አይፈልጉም። ግን ለይተው ክርስቶስን ከህዝቡ መነጠል ይፈልጋሉ። ይሄን ማድረግ ደግሞ በጣም ከባድ ነው። ስለዚህ በጣም ተጨንቀው ነበረ። ህዝቡ ለበዓሉ ከያለበት ተሰብስቦ በከተማው ከትሞ ነበር። ህዝቡ ደግሞ በክርስቶስ ትምህርት እየተሳባ ያለበት ሁኔታ ነበር። ጭንቀታቸውን ከሚያጋሩን የመጽሐፍ ቅዱስ ክፍሎች መካከል አንዱ ወንጌላዊ ዮሐንስ የጻፈው በዮሐንስ ወንጌል ምዕራፍ 12 ቁጥር 19 ላይ ተመዝግቦ የምናነበው ነው። እንደዚህ ይላል፣ ስለዚህ ፈሪሳውያን እርስ በርሳቸው አንድስ እንኳ ልታደርጉ እንዳይቻላችሁ ታውቃላችሁን? ዓለሙ ሁሉ በኋላው ተከትሎት ሄዷል አሉ ይላል። ከዚህ በኋላ ምንም ልናደርግ አንችልም። ምንድን ነው ማድረግ ያለብን? ሰው በሙሉ እየተከተለው ነው ብለው በጣም ተጨንቀዋል። በነገራችን ላይ ደግሞ አልዓዛር ከሞት የተነሳው መጋቢት 20 ቀን ነው። ያረፈው መጋቢት 17 ነው። ከ4 ቀን በኋላ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቢታንያ ሄዶ አልዓዛርን ያስነሳው። ትኩስ ነው። አሁን ሆሳና የተከበረው ደግሞ በ22 ነው። ህዝቡ በሙሉ ክርስቶስን ለማየት በነቂስ የወጣው አንድም
ከ4 ቀን በኋላ ሰው ከሞተ በኋላ ያስነሳው ይሄ ማን ነው የሚል ነው። በነገራችን ላይ በጣሊያን ሀገር ሆሳናን ሲያከብሩ የአልዓዛር ትንሣኤ ብለው አብረው ያስቡታል። ስለዚህ ይህን ታምር ለማየትም ሰው በጣም ጓጉቶ ተሰብስቦ በነቂስ ወጥቶ በኢየሩሳሌም አንደኛ የፋሲካ በዓላቸው ነው በየዓመቱ የሚያከብሩት ማለት ነው። ሁለተኛ ይሄ ታምር ተደርጓል። ሶስተኛ ክርስቶስን ደግሞ አይሁድ ተሰብስበው ለማስወገድ የሚመክሩበት ጊዜ ነው። ስለዚህ በጣም የጭንቅ ጊዜ ምድር ቁና የሆነችበት ሰዓት ነበር ማለት ነው። ዕለተ ረቡዕ በጣም ከባድ ሰዓት ነበረች። በቤተክርስቲያናችንም ከሚጾሙት 7 አጽዋማት አንዱ አድርጋ ቤተክርስቲያናችን አስገብታ እንደምንጾመው ሁላችንም እናስባለን። የተፈረደበት ቀን ነው። ግን ለምን እንጾማለን? በክርስቶስ ላይ ሳይሆን የተፈረደው ይላል አንድ ሊቅ፣ በሞት ላይ ነው የተፈረደው፣ በዲያብሎስ ላይ ነው የተፈረደው። ስለዚህ የኛ ነፃነት የጀመረበት ቀን ስለሆነ ዕለተ ረቡዕን በጾም እናስበዋለን ማለት ነው። በሌላ ቦታ ላይም በማቴዎስ ወንጌል ምዕራፍ 26 ቁጥር 2 ላይ በዚያን ጊዜ የካህናት አለቆች፣ የሕዝብ ሽማግሌዎች ቀያፋ በሚባለው በሊቀ ካህናቱ ግቢ ተሰበሰቡ። ጉባኤውን አያችሁት? የካህናት አለቆች አሉ፣ የሕዝብ ሽማግሌዎች አሉ፣ ጸሐፍት ፈሪሳውያን አሉ። ስለዚህ በዛ ግቢ ተሰበሰቡ፣ በሊቀ ካህናቱ ግቢ ተሰበሰቡ። ኢየሱስንም በተንኮል ሊያስይዙት ሊገድሉትም ተማከሩ። ነገር ግን በሕዝቡ ዘንድ ሁከት እንዳይነሳ በበዓል አይሁን አሉ። ረቡዕ እንዳይያዝ ሐሙስም ቀን እንዳይያዝ በዓሉ ከተከበረ በኋላ መሆን አለበት ብለው ተጨነቁ። ለምንድን ነው በተንኮል የሚለው? ምንም ነገር አላገኙበትም። ለመያዝ፣ ለማሰር፣ ለመግደል የሚያበቃ ምንም አላገኙም። ህዝቡ እንደማይቀበላቸው ስለሚያውቁ በተንኮል ነው ሊያስይዙት ያሰቡት ማለት ነው። በጣም የሚገርም ነው። ይህንን ተንኮል ለመስራት የተሰበሰቡበትና የወሰኑት ውሳኔያቸው የጸናበት ዕለት ነው። ይህን ጭንቀታቸውን የሚያስወግድላቸው የቤት ሰው አገኙ፣ የውስጥ ሰው አገኙ። ብዙ ጊዜ አንድ ሰው በአንድ ሰው ላይ መከራ ማጽናት ሲፈልግ የቅርብ ሰው ይፈልጋል አይደለም? መድኃኒት በሚጠጣው በሚበላው ውስጥ ለማስቀመጥ ከጥንቆላ ጋር በተገናኘ እሱ የሚጠቀምባቸውን ነገር ለመፈለግ ቅርብ የሆነ ሰው ማን ነው? ጉቦ ለመስጠትም አንድ ሰው በቀጥታ ሄጄ ብሰጠው ላያምነኝ ይችላል። ስለዚህ አብሮ ምሳ የሚበላው የቅርብ ሰው ማን ነው ተብሎ ተፈልጎ ይሄ ትረስት እምነት እንዲኖር ማለት ነው በዛ በኩል ነው። መልካም ነገር ለማድረግ ግን ሌላ ሰው አንፈልግም። በቀጥታ ወደዛ ሰው ነው የምንሄደው። ምክንያቱም እኛ ውስጣችን ያለው መልካም ነገር ነው። ልብ አድርጉ። መልካም ነገር ለማድረግ ባሰብን ቁጥር ጭንቀት አይኖርም፣ ስጋት አይኖርም። ስለዚህ ሪስክ ስለሌለው ሌሎች ሰዎች የምናማክሩ ሰው አንፈልግም። ተንኮል ስለሆነ ያሰቡት ተንኮላቸው እንዲሰምርላቸው የውስጥ ሰው ፈለጉ። ያ የውስጥ ሰው ይሁዳ ነበር። እግዚአብሔር እንዲህ ከመሆን ይጠብቀን ሁላችንንም። የቤተክርስቲያን ገበና ለመግለጥ የምናውቀውን ሚስጥር ለማውጣት ሰዎች የሚጠቀሙብን ከሆነ ሞተናል ማለት ነው፣ የመጨረሻ ማለት ነው። ስለዚህ ይሁዳ ነበር። ይሁዳ በዚህ በማቴዎስ ወንጌል ምዕራፍ 26 ከቁጥር 14 ጀምሮ እንደምታነቡት በዚያን ጊዜ የአስቆሮቱ ይሁዳ የሚባለው ከ12ቱ አንዱ ወደ ካህናቱ አለቆች ሄደ። ምን ልትሰጡኝ ትወዳላችሁ? እኔ አሳልፌ እሰጣቸዋለሁ አላቸው። እነሱ 30 ብር መዘኑለት። ከዚያ ሰዓት ጀምሮ አሳልፎ ሊሰጠው ምቹ ጊዜ ይሻ ነበር። ይሄ የቀብድ አከፋፈል ስርዓት ታውቃላችሁ አይደለ? ከዋናው ክፍያ 1/4 ሊሆን ይችላል፣ 1/3 ሊሆን ይችላል። የተወሰነ ክፍያ ቅድሚያ የሚከፈል። አይሁድ ለይሁዳ የሰጡት ቀብድ አይደለም፣ ሙሉ ክፍያ ነው የሰጡት። ለምን? የጠየቃቸው በጣም ትንሽ ነው፣ 30 ብር ነው። ሙሉን 30 ብር መዘኑለት ይላል። ያንን ብር ተቀብሎ ወደ ወንድሞቹ እና ጌታችን መድኃኒታችን ኢየሱስ ወዳለበት ቦታ መጣ ማለት ነው። ስለዚህ ረቡዕ ይሄ የሆነበት ነው፣ የምክር ቀን ነው። ሁለተኛ ረቡዕ የመልካም መዓዛ ቀን ተብሎም ይጠራል። የመልካም መዓዛ ቀን የተባለው ክርስቶስ በስምዖን ቤት ሳለ እድሜዋን ሙሉ በዝሙት ትኖር የነበረች ያቺ ማርያም እንተፍረት ባለሽቷ ማርያም፣ ዘማዊቷ ማርያም የምንላት ማለት ነው 300 ወቄት ወርቅ ሽቱ ይዛ መጣ በላዩ ላይ የነሰነሰችበት ወይም ያርከፈከፈችበት ዕለት ነው። ከሽቶ መዓዛ የተነሳ ዕለቱ የመልካም መዓዛ ቀን ተብሎ ተሰይሟል። በማቴዎስ ወንጌል ምዕራፍ 26 ከቁጥር 6 ጀምሮ ስናነብ ኢየሱስ በቢታንያ በለምጻሙ በስምዖን ቤት ሳለ አንዲት ሴት ዋጋው እጅግ የበዛ ሽቱ የሞላበት የአልባጥሮስ ብልቃጥ ይዛ ወደሱ መጣች። በማዕድም ተቀምጦ ሳለ በራሱ ላይ አፈሰሰችበት ይላል። ይሄንን በማስታወስ የመዓዛ ቀን ብላ ቤተክርስቲያን ታስበዋለች ማለት ነው። የእንባ ቀንም ይባላል። በሶስተኛ ደረጃ የዚህችውን ሴት እንባ በማሰብ ይቺ ሴት ወደ ክርስቶስ መጣች፣ እግሩን ይዛ አለቀሰች።
እንባዋ እግሩ ላይ መፍሰሱን ስትመለከት ደንግጣ የራሷን ፀጉር ወደ እግሯ መጣችና በፀጉሯ አበሰችው። ማንነቷን ጥላ ማለት ነው። የሴት ልጁ ቦታ ፀጉሯ ነው፣ ግን ስለ ክርስቶስ ራሷን ጥላ ማንነቷን ጥላ አሁን ሊከተለኝ የሚወድ ቢኖር ራሱን ይካድ የሚለው ቃል እዚህ ጋር ይመጣል ማለት ነው። ራሷን ክዳ በፀጉሯ አበሰችው። ከዛ በኋላ ያንን ሽቱ ቀባችው። በዚህ ምክንያት የመዓዛ ቀን ተብሎ ይጠራል። ማርያም ዋጋው እጅግ የበዛ የከበረ የጥሩ ናርዶስ ሽቶ ንጥር ወስዳ የኢየሱስን እግር ቀባችው፣ በፀጉሯም እግሩን አበሰችው። ቤቱም ከናርዱ ሽቱ የተነሳ ሞላ ይላል። ያንን በማስታወስ ቤተክርስቲያናችን የልዩ መዓዛ ቀን ትለዋለች። በዚህ ወቅት ይሁዳ ደቀ መዛሙርቱም ይችን ሴት አስጨንቋት ነበር። ይሁዳ ለምንድን ነው ይሄ ሽቶ 300 ብር የወጣበት ሽቶ የሚባክነው? ገንዘቡ ለድሆች ቢሰጥ ምን አለበት ብሎ ተቆጣ ይላል። ደቀ መዛሙርቱም የይሁዳ ሐሳቡ በጎ መስሏቸው አብረው ተቆጡ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ለምን ታደክሟታላችሁ? ይህንን ያደረገችው እሷ ስለ ሞቴ ነው፣ ስለዚህ ልታደክሟት አይገባም፣ ተዋት አለ። እንደውም የዚህች ሴት ታሪክ የዚህች ሴት ዝና ማለት ነው በአራቱም ማዕዘን ይነገራል ብሎ ተናገረ። ይህን ሰምተው ወንጌላውያኑ በሙሉ ጽፈውታል። በነገራችን ላይ የዚህችን ሴት ታሪክ አራቱም ወንጌላውያን ጽፈውታል። በአራቱም ማዕዘን ማለት በመላው ዓለም ስለዚህ ሴት ይነገራል። መታሰቢያ ሰጣት ማለት ነው። ይቺ ሴት ያደረገችው ስራ ያሳየችው ፍቅር ሲነገርላት ይኖራል ማለት ነው። ይሁዳ ይህንን ያለው ለምንድን ነው ስንል ዮሐንስ በደንብ አድርጎ አስቀምጦታል። በዮሐንስ ወንጌል ላይ ስታነቡ ይሁዳ ሌባ ስለነበር ነው እርሷም ይህንን ሽቶ በሰውነቱ ላይ አፍስሳ ለመቃብር ያደረገችው፣ እርሱም ይህንን ሽቶ በሰውነቴ ላይ አፍስሳ ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ ለመቃብሬ አደረገችው እላችኋለሁ። ይሄ ወንጌል በዓለሙ ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ስለ እርሷ መታሰቢያ እንደሆነ ይነገራል። የማቴዎስ ወንጌል ምዕራፍ 26 ቁጥር 17 ላይ ማለት ነው። ይህን ሰምተው በሚያጉረመርሙበት ጊዜ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ እሷን ነፃ የሚያወጣና እኛም መልካም ነገር ካደረግን በኋላ ሰዎች የፈለገውን ያህል ነገር ቢናገሩ ወደ ውስጥ ማስገባት እንደሌለብን የሚያጸናንን ቃል የተናገረው። ቅድም እንዳልኩት ይህንን ቃል ከተናገረ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ያንን ሽቱ ለመታሰቢያ ያደረገችውን ሽቱ ማለት ነው ተቀበላት። ምክንያቱም አይሁድ በልማዳቸው ማለት ነው ወደ ሰው ከሞተ በኋላ ከቀበሩት በኋላ በሶስተኛው ቀን ወደ መቃብሩ ሄደው ሽቱ ይቀባሉ፣ ጸሎት ይጸልያሉ። መቅደላዊት ማርያም ይህንን ለማድረግ ወደ መቃብሩ ስትሄድ ቀድሟት እንደሚነሳ ስለሚያውቅ አስቀድሞ ተቀበለላት ማለት ነው። ስለዚህ ይሄ የተደረገበትን ቤተክርስቲያናችን ታስባለች ማለት ነው። በጣም የሚገርመው ሶስተኛው የሐዲስ ኪዳን ሐሙስ ተብሎ ደግሞ ይታወቃል ማለት ነው። የሐዲስ ኪዳን ሐሙስ የተባለበት ምክንያት የሐዲስ ኪዳን ስርዓት ስለተጀመረበት ነው። ሚስጥረ ቁርባን ማለት ነው። ራሱ መስዋዕት አድርጎ ያቀረበበት፣ ራሱ ያን መስዋዕት የተቀበለበት ሐዲስ ስርዓት። ቀደም ሲል ይቀርብ የነበረው ፍየል፣ ይቀርብ የነበረው ላም፣ ይቀርብ የነበረው ደም ነበር። አሁን ግን ራሱን ነው ያቀረበው ክርስቶስ ማለት ነው። ሊቀ ካህናትነቱን ወይም ሊቀ ካህን መሆኑን ያስመሰከረበት ያ ክህነት የባህሪው መሆኑን ማለት ነው። ስለዚህ የሐዲስ ኪዳን ሐሙስ ተብሎ ይጠራል ማለት ነው። ሐሙስ በጣም በሚገርም መልኩ አራተኛ ሕጽበተ እግር የተከናወነበት ስለሆነ ሕጽበተ እግር የተፈጸመበት ስለሆነ ሕጽበተ እግር ተብሎም ይጠራል። ደቀ መዛሙርቱን ሰብስቦ እግራቸውን ያጠበበት። ዛሬም በቤተክርስቲያናችን ከቅዱስ ፓትርያርኩ ጀምሮ ማለት ነው የሊቃነ ጳጳሳቱን እግር ያጥባሉ። ሊቃነ ጳጳሳቱ የኤጲስቆጶሳቱን፣ ኤጲስቆጶሳቱ የመነኮሳቱን፣ መነኮሳቱ የካህናቱን፣ ካህናቱ ደግሞ ከዲያቆናቱ ጀምረው ማለት ነው የምእመናኑን እግር ያጥባሉ ማለት ነው። ይሄ በማቴዎስ ወንጌል ምዕራፍ 26 ላይ ተቀምጧል። ማበሻ ጨርቅ ወስዶ ወገቡን ሸፕ አድርጎ በጉልበቱ ተንበርክኮ የሐዋርያትን እግር በሙሉ ሲያጠብ አይተናል። እጅግ በጣም የሚገርመው አሳልፎ የሚሰጠውን የይሁዳንም እግር ሳይቀር ማለት ነው። ቅዱስ ጴጥሮስ እንደውም ልታጥበኛ አይገባም ብሎ ነበረ። እኔ ካላጠብኩ እድል ፈንታ ጽዋ ተርታ የለህም ብሎ በተናገረው ጊዜ ግን እንዲያጥበው ፈቀደለት። የሁሉንም እግር ያጠበበት ነው። ይሄ በዮሐንስ ወንጌል ምዕራፍ 13 ከቁጥር 4 እስከ 15 ተመዝግቦ እናነባለን። የታላቅነት ስሜት የሚሰማቸው ስለነበር ማን ነው ታላቅ ከመካከላችን ማን ነው ቅርብ ይሉ ስለነበረ ታላቅ ማን እንደሆነ ራስን ዝቅ ማድረግ ታላቅነትን ማግኘት እንደሚገባ
የነገራቸው። እናንተ ጌታ መምህር ትሉኛላችሁ፣ ጥሩ ነው እንዲሁ ነኝና ይሄ የባህሪ ስለሆነ፣ ነገር ግን ጌታና መምህር ሆኜ ሳለው ዝቅ ብዬ እግራችሁን ካጠብኳችሁ እናንተም እንዲሁ እርስ በርሳችሁ አድርጉ ብሎ ዝቅ ማለትን እግር ማጠብን። እንግዲህ ሐዋርያ መሆን ማለት ስልጣን ወይም ደግሞ መሾም ስልጣን ማግኘት ማለት ዝቅ ብሎ እግር ማጠብ መሆኑን የነገረበት ዕለት ነው። በዚህ ጊዜ ውሃ ዲያቆናቱ ያዘጋጃሉ። ጸሎተ አኮቴት በቤተ ክርስቲያናችን ይደርስና ውሃው ተባርኮ የወይራ ቅጠል እና የወይን ቅጠል ተፈልጎ ውሃ ውስጥ ከገባ በኋላ በዛ ቅጠል የምዕመናን እግር ይታጠባል ማለት ነው። የወይራና የወይን ቅጠል መሆኑ ምስጢሩ ምንድን ነው ስንል፣ ወይራ ጽኑ ነው። የተቀበለው መከራ ጽኑ ጠንካራ መከራ መቀበሉን ለማሰብና ምዕመናንም በክርስቶስ ምክንያት የሚያገኛቸው መከራ ጽኑ መሆኑን ለመግለጽ ነው። ወይን ደግሞ ያው ደሙን የሰጠን በወይን መስሎ ስለሆነ አማናዊ የክርስቶስን ደም ለማግኘታችን ለመቀበላችን በደሙ ነፃ ለመውጣታችን ምሳሌ ነው ማለት ነው። ስለዚህ ይሄ ይደረግና በቤተክርስቲያናችን ዕለተ ሐሙስ ይታሰባል ማለት ነው። የሚቀጥለው እና በተለይ ሕማማቱን ስናስብ የመጨረሻው ቀን ዓርብ ነው። ዕለተ ዓርብ ዕለተ ዓርብ 6ኛ ቀን ነው። ዓርብ የሚለው ቃል መካተቻ፣ መፈጸሚያ፣ ማብቂያ ነው። አንደኛ ዓርብ ማብቂያ የሆነው በጥንተ ተፈጥሮ ማለት ነው። ፍጥረታት መፈጠር ያበቁት ዓርብ ዕለት ነው። ቅዳሜ ከስራው ሁሉ አረፈ ነው የሚለው የፍጥረታት ሁሉ መካተቻ የፍጥረታት ሁሉ ማብቂያ መሆኑን ለማጠየቅ ነው። ሁለተኛ የድህነት ሁሉ መካተቻ ማብቂያው ዓርብ ነው። ከዛ በኋላ ክርስቶስ በጥፊ ተመታ ወይም ደግሞ ተራበ ተጠማ የሚል ነገር የለም። በቃ ከዛ በኋላ ከዓርብ በኋላ ማለት ነው። ከዛ በኋላ ትንሣኤው ነው የሚመጣው ማለት ነው። ስለዚህ የድህነት መካተቻም ነው ዓርብ ዕለተ ዓርብ ማለት ነው። ሁለተኛ አይሁድ ቅዳሜን ለማክበር ዝግጅቱ የሚጀመረው ዓርብ ነው። በቃ የሥራ መካተቻ የሰንበት መግቢያ ስለሆነ ማለት ነው። የሚገርመው ዓርብ በብሉይ ኪዳንም በአዲስ ኪዳንም ሰንበት አቅራቢያ ላይ የምትገኝ ናት ዓርብ ማለት ነው። በዚህ በሰሞነ ሕማማት ውስጥ ያለችው ዓርብ መጋቢት 27 ቀን የዋለችው ነች ዕለተ ዓርብ ማለት ነው። የስቅለት ዕለት ናት ዓርብ ማለት ነው። የስግደት ዕለት ናት፣ የስቅለት ዕለት ናት። የክርስቶስ መከራው አብዝቶ የሚታሰብበት ከሌሊቱ ጀምሮ ምዕመናን ወደ ቤተክርስቲያን የሚመጡባትና በሌላው ቀን እየሰገዱ ወደ ቤታቸው ይሄዱ ነበረ። ደግሞ ስራቸውን እየሰሩ መጥተው ይሰግዱ ነበር። በዚህ ቀን ግን ቤተክርስቲያን ውስጥ ነው የሚውሉት ማለት ነው። በኢትዮጵያ መንግስትም በካላንደር ዝግ ነው ዕለተ ዓርብ ማለት ነው፣ ስቅለት ነው። ስለዚህ ሁሉም ሰው ስራ የለውም፣ ወደ ቤተክርስቲያን መጥቶ ስራውን አቆሙ ማለት ነው፣ የሚከትምበት ነው። ያን ጊዜ ክርስቶስ በመስቀል ላይ ተሰቅሎ የምናይበት ማለት ነው። ዕለተ ዓርብ የመከራ ቀን ናት። በቤተክርስቲያን ገጽታዋ ሁለት ነው ዕለተ ዓርብ። አንደኛው የደስታ ቀን ናት፣ አንደኛው ደግሞ የሐዘን ቀን ናት። ክርስቶስን ስናስብ መከራውን ሕማሙን እናስባለን። እኛን ስናስብ ግን በሕማሙ ያገኘነውን ደስታ በሞቱ ያገኘነውን ድህነት እና ሕይወት ስለምናስብ የደስታ ቀን ናት። ነፍሳት ከሲኦል የወጡባት ይሄ ዓመተ ፍዳ ዓመተ ኩነኔ በሙሉ ያበቃባት የድህነታችን በሙሉ የተፈጸመባት ዕለት ስለሆነች ማለት ነው። በሁለት ገጽ ነው የምናስባት። ግን በሰሞነ ሕማማት በቤተክርስቲያን የሚታሰበው የስቅለት ዕለት ነው። ምዕመናን በሌሊቱ ይገኛሉ። በየሰዓቱ ድርጊቱ ይከወናል። እያስነካች፣ እያስዳሰሰች፣ እያስባለችን፣ እያሰማችን ድርጊቱን እንፈጽማለን። ምስባክ ከመዝሙረ ዳዊት ተውጣቶ በዜማ ክርስቶስ የተቀበለውን መከራ እናስታውሳለን። የጠጣውን መራራ፣ የተወጋውን ጎኑን፣ የቆሰለውን ቁስሉን፣ የአይሁድን ክፋት፣ የታሰረውን እስራት፣ የተገረፈውን ግርፋት በሙሉ በዜማ እናስባለን። ከመጽሐፍ ቅዱስ ወይም ከወንጌል የተውጣጡ ምንባባት ይነበባሉ። በተለይ 3 ሰዓት፣ 6 ሰዓት፣ 9 ሰዓት ምስባኩና ወንጌሉ ይሰበካል። የማቴዎስ ወንጌል ምዕራፍ 11 ላይ ምዕራፍ 26 ላይ የተጻፈው ከዛ በፊትም ያለው ታሪክ በሙሉ በዛ በዕለተ ዓርብ በዜማ በንባብ ይደርሳል። ወይም ደግሞ ምዕመናን ይህንን እያዳመጡ ይሰግዳሉ ማለት ነው። ማታ 11 ሰዓት ከካህናት በአራቱም ማዕዘን ማለት ነው 400 ጊዜ ኪርያላይሶን እያሉ ወይም እግዚኦታ እያደረሱ ይማጸናሉ። ምዕመናንም በውጭ ሆነው ጸሎቱን ይቀበላሉ ማለት ነው። 400 እግዚኦታ ይደርሳል በአራቱም ማዕዘን።
በክርስቶስ ምሳሌ በስጋው ምሳሌ ማለት ነው። ያንን ይዘው ካህናቱ እግዚኦታ ያደርሳሉ። ከዛ በኋላ መጨረሻ ላይ ንሴብሖ ተብሎ ከበሮ እየተመታ ተዘምሮ ነፍሳት ከሲኦል መውጣታቸው ወይም ደግሞ የድህነታችን ፍጻሜ መሆኑ ማለት ነው ተበስሮ ምእመናን በሰሞነ ሕማማት የሰሩትን ኃጢአት ለካህናት እየተናገሩ በዛም ደግሞ ስግደት እየተሰጣቸው በወይራ ጀርባቸውን ቸብቸብ እየተደረገ ያ የክርስቶስን ግርፋት ለማስታወስ ማለት ነው። ከግርፋቱ ለመሳተፍ አይደለም፣ ለማስታወስ ያህል በወይራ ጀርባቸውን ካህኑ ቸብቸብ እያደረገ በአቅማቸው በመጠናቸው በተናገሩት በሕማማት ውስጥ በተፈጸሙት የኃጢአት አይነቶች ልክ ማለት ነው ወይም መጠን ስግደት ይሰጣቸዋል። ያንን እየሰገዱ ማለት ነው መከራውን እያሰቡ ያንን ካጠናቀቁ በኋላ በመጨረሻ በካህኑ ኑዛዜ ተሰጥቶ ሰሮተ ሕዝብ ይሆናል ማለት ነው። መስቀል መሳለም እግዚአብሔር ይፍታ ማለት በዚህ ቀን አይቻልም ማለት ነው። ከዛ በኋላ አክፍሎት ይጀምራሉ። ማክፈል ማለት ደርቦ መጾም ማለት ነው። የበረቱ ሰዎች የዛን ቀን አርብ ምንም አይቀምሱም፣ ቅዳሜም ምንም አይቀምሱም፣ እሁድ ሌሊት ይፈስካሉ ማለት ነው። ደከም ያሉ ሰዎች ደግሞ አርብን ይመገባሉ። ቀለል ያለ ምግብ እንዲመገቡ ይፈቀዳል። ቅዳሜን ግን አክፍሎት ይጾማል ማለት ነው። ከዛ ቀጥሎ የሚመጣውን ጊዜ ከአርብ በኋላ የሚመጣው ሁላችንም እንደምናውቀው ቅዳሜ ናት። ቅዳም ስዑር ትባላለች። በተለየ ስሟ ቅዳም ስዑር ማለት የተሻረችው ቅዳሜ ማለት ነው። ምክንያቱም ቅዳሜ ሰንበት ናት በአይሁድ። በአዲስ ኪዳን ደግሞ ቅዳሜና እሑድን እንደ አንድ ዕለት አድርገን ነው የምናከብረው፣ ሰንበት ብለን ማለት ነው። የቀደመችውንም ሰንበት እናከብራለን፣ የአዲስ ኪዳኗንም የክርስቲያኖች ሰንበትም እናከብራለን። ግን በዚህ ዕለት ግን ቅዳሜ ትሻራለች። በሁለት መንገድ ትሻራለች። አንደኛ በጾም ትሻራለች። የሚያከፍሉ ሰዎች ይጾሙባታል ማለት ነው። ማናከፍል ሰዎችም ቅዳሜን እንጾማለን። ቅዳሜ ጾም ነው፣ እንደሌላው ቅዳሴም የለም፣ ፍስኩም ገና ነው ማለት ነው። ሁለተኛ በተለይ በገጠር አካባቢ ከትንሣኤ ጋር በተገናኘ ስራ ይሰራባታል። ልብስ ያጥባሉ፣ ወፍጮ ያስፈጫሉ። በሌላ ጊዜ የማይፈጨው ማለት ነው። በሌላ ጊዜ የማያደርጉትን ነገር በሙሉ ያደርጋሉ። የተሻረች ቅዳሜ ስለምትባል ማለት ነው። የሌሊቱ ስርዓት በመኃልየ ሰሎሞን ምንባብ እንደሚጀመር ሊቃውንቱ ይናገራሉ። ሌሊት ቅዱስ ያሬድ ባስቀመጠው ስርዓት መሰረት ማህሌቱ በተገቢው የሊቃውንቱ ስርዓት ከተፈጸመ በኋላ ጠዋት ላይ አቡንና መዋሲቱ ከደረሰ በኋላ ውዳሴ ማርያምም በዜማ ከተደረገ በኋላ ያ ሲያበቃ ካህናቱ ገብረ ሰላመ በመስቀሉ ብለው ዘምረው አመስግነው፣ እኛ ግብረ ሰላም የምንለው በልምድ ማለት ነው፣ ሰላምን አደረገ በመስቀሉ ሰላምን አደረገ የሚለውን ያንን ከተናገሩ በኋላ የምስራቹን ያውጃሉ ማለት ነው። ምክንያቱም ምንድነው ለ5500 ዘመን በዲያብሎስ ሲረገጡ ሲቀጠቀጡ የነበሩ ነፍሳት ከሲኦል መውጣታቸውን ሊቃውንቱ ወይም ቤተክርስቲያናችን ታበስረናለች። ለዚህም ቄጤማ ይታደለናል። ቄጤማውን ከባረኩ በኋላ ያ ቄጤማ ይሰጠናል። ያንን ቄጤማ ይዘን ወደ ቤታችን እንሄዳለን። አንዳንዶቹም ግንባራቸው ላይ ያስሩታል፣ አንዳንዶቹ በራቸው መግቢያና መውጫ ላይ ያስሩታል። የምስራች የሚለውን ቃል በዛ ይሳተፋሉ ማለት ነው። ይሄ እንግዲህ ቄጤማ ከኖህ ዘመን ጋር ያለውን ታሪክ ያመጣል። ቤተክርስቲያናችን የምትለው በዚህ ጊዜ ያንን ነው የምታስታውሰው። ምሳሌነቱ እዛ ላይ ተሰርቷል። አማናዊ የሆነውን ነገር ደግሞ አሁን ትነግረናለች ማለት ነው። ለ40 ቀን በምድር ላይ ውሃ የጥፋት ውሃ በነበረበት ጊዜ የውሃውን መጉደል አለመጉደል ለማወቅ ኖህ በመጀመሪያ ቁራን ነው የላከው እና ቁራ ግን በዛው ቀረ። ውሃው አልጎደለም፣ የሚያርፍበትን ቦታ የለም። የሚያርፍበትን ቦታ ሲፈልግ በዚያው አልተገኘም፣ እንደወጣ ቀረ ማለት ነው። ዛሬ የቁራ መልእክተኛ የሚባለው ለዚህ ነው። አንድ ሰው መልእክት ተሰጥቶት ያን መልእክቱን ካላደረሰ ምን ነው የቁራ መልእክተኛ ሆንክ፣ መልእክቱን ለምን አላደረስክም የሚባለው ለዚህ ነው። ቁራ በዛው በሮ ቀርቷል። መጨረሻ ላይ ርግብን ከ7 ቀን በኋላ ደግሞ ርግብን ይልካታል ማለት ነው። ርግብ በሁለት ጊዜ ነው ቅኝት ያደረገችው ማለት ነው። በሁለተኛው ግን የእንግጫ ወይም ደግሞ ቄጤማ ነቅላ ይዛ መታለች። የውሃውን መድረቅ በዛ አውቋል ማለት ነው። የምስራቹን ቄጤማ ይዛለት መታለች ማለት ነው። ዛሬም ቤተክርስቲያናችንን በዛን ጊዜ የጥፋት ውሃ መጉደሉን ርግቧ ቄጠማ ይዛ ለኖህ እንዳበሰረችው አሁን ደግሞ በምልአት የነበረው የኃጢአት ውሃ የኃጢአት ባህር ጎደለ።
ያን ጊዜ በተሰራው ኃጢአት የሚጠየቅ እንዳይኖር ክርስቶስ ነፍሳቱን ሁሉ ከሲኦል አወጣ። ከዚህ በኋላም ደግሞ በኃጢአት እንዳንጠየቅ የዘላለም ድህነትን ሰጠን፣ ንስሐን ሰራልን። 5500 ዘመን አበቃ። የምስራች ስትል ቤተክርስቲያን ቄጤማውን ትሰጠናለች ማለት ነው። ያንን ቄጤማ ይዘን በቤት ውስጥ ላሉ ሰዎች የምስራቹን እንነግራለን ማለት ነው። ዛሬ የሚደረገው ሁሉም ሰው ወደ ቤተክርስቲያን መጥቶ ከካህኑ እጅ ቄጤማውን ይቀበላል። በገጠሪቷና በአንዳንድ አካባቢ ምዕመናን ወደ ቤተክርስቲያን መምጣት በማይችሉበት ሁኔታ ደግሞ ካህኑ በተለይም የነፍስ አባቶች ወደየቤቱ እየሄዱ ያንን ቄጤማ እየሰጡ ቡራኬ እየሰጡ ማለት በቃላቸው ማለት ነው። መስቀል መሳለም የለም የምስራቹን እየተናገሩ ይመለሳሉ ማለት ነው። በዚህ ቀን ግን ቄጤማ የሚሸጡ ሰዎች አሉ። ቤተክርስቲያን የማታውቃቸው የኛን ጥምጥም የጠመጠሙ የኛን ቆብ ያደረጉ መስቀል ጨብጠው በየመንደሩ እየዞሩ ቄጤማ ሰጥተው ብር አምጡ የሚሉ አሉ። ይሄ በጭራሽ ነውር ነው፣ በፍጹም ነውር ነው። ይሄ በአንዳንድ አብያተ ክርስቲያናት ነዳያንን ለማብላት የሰንበት ቤት ዘማሪያን ይጠቀሙበታል፣ ካህናቱም ይጠቀሙበታል፣ እርዳታ ለመሰብሰብ ማለት ነው፣ በበጎ ወይም በቅንነት። ቤተክርስቲያን የማታውቀው ሰው ግን መጥቶ ገንዘብ አምጡ ማለት ግን አይችልም። ገንዘብ የሚሰበሰብበት ቀን አይደለም ቄጤማ። የምስራች የሚነገርበት። የምስራች በገንዘብ አይነገርም። የምስራች ከልብ ነው። መጀመሪያ እኛ የምስራቹን ስንቀበለው ነው ለሌላ ሰው የምስራቹን እናስተላልፈው ማለት ነው። ስለዚህ በሰሞነ ሕማማት ውስጥ ያሉት ዕለታት እነዚህን ይመስላሉ ማለት ነው። እነዚህን ታሪካቸውን ምሳሌነታቸውን እያወቅን ብናከብራቸው ዋጋ እናገኝባቸዋለን። ግብረ ሕማማቱ ይነበባል በቤተክርስቲያን። ሁላችን በቤተክርስቲያን ተገኝተን ይህንን ስርዓት እንከታተላለን ማለት ነው። እንግዲህ ስለነበረን ጊዜ ሁሉ እግዚአብሔር አምላክ ክብር ምስጋና ይግባው። በሰሞነ ሕማማቱ ወደ ቤተክርስቲያን ተጠግተን የሰራነውን ኃጢአት በማስታወስ የተደረገልንን ውለታ በማስታወስ እንድናሳልፍ በቀንዲል ሚዲያ ስም አደራ እንላለን ማለት ነው። መልካም የሰሞነ ሕማማት ጊዜ እንዲሆንላችሁና ለብርሃነ ትንሣኤው እንዲያደርሳችሁ እመኛለሁ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ መርሃ ግብሩን ለሌላው ማድረስ እንዳትረሱ አደራ ላለው። ይቆየን።